በጌታ የተወደዳችሁ ውድ የእግዚአብሔር ወንድና ሴት ልጆች እንደምን ቆያችሁ? ይህ በየሳምንቱ ወደ እናንተ የሚቀርበው በሆፕ ቻናል ኢትዮጵያ የሰንበት ትምህርት ክፍለ ጊዜያችን ነው። በዚህ ክፍለ ጊዜ መጽሐፍ ቅዱስ ክፍሎችን ወስደን አንድ ላይ ጊዜ ወስደን እናጠናለን። የፊልጵስዩስና የቆላስይስ ሰዎችን ወደ ቆላስይስ ሰዎች የጻፉትን መልእክቶች እያጠናን ባለፉት 3 ሳምንታት ቆየን። ዛሬ 4ኛ ሳምንት ላይ እንገኛለን። ምናልባት ዛሬ ለመጀመሪያ ጊዜ ወደዚህ ይህንን ፕሮግራም ለምትከታተሉ ከኔ ጋር ርቱን በማስተዋወቅ ጀምራለሁ። ወንድም በረከት ደሳለኝ ጥግ ላይ የሚገኘው ወንድማችን ነው። ምስጋናው ክብረት እንደዚሁም ደግሞ እህት ምንትዋብ ሰብለወርቅ አብረውኝ ይገኛሉ። እንኳን ደህና መጣችሁ በድጋሚ ለማለት እወዳለሁኝ። እኔም በረከት ፈለቀ ከስቱዲዮ ባለሙያዎች ጋር በመሆን አብራችሁን ቆዩ እላለሁኝ። የዛሬው ክፍል መግቢያ ጥቅሱን አነበዋለሁኝ። ፊልጵስዩስ ምዕራፍ 2 ቁጥር 2 በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሆንላችሁ። ፊልጵስዩስ ምዕራፍ 2 ቁጥር 2 እንጸልይ። እጅግ አድርገህ የምትወደን ቅዱስ አባታችን ስለዚህ ሰዓት ስለዚህ ጊዜ እናመሰግንሃለን። ጌታ ሆይ ብርቶች አይደለንም፣ ለራሳችን ያደረግነው ጥንቃቄም ለዛሬ የሚያበቃን አይደለም። ነገር ግን አንተ ተዋግተህልን፣ አንተ ቅጥር ሆነህልን፣ ምሕረትን አብዝተህልን ዛሬን ማየት ችለናል። ይህን ሰዓት በፊትህ መሆን ችለናል። እናመሰግንሃለን ጌታ አባት ሆይ። አሁን ደግሞ መሰብሰባችን ከአንተ የተነሳ የተባረከ ይሆንልን። ቃልህን ስንከፍት አንተ አይምሯችንን ክፈትልን። ይህንን የሚመለከቱ ወንድሞችና እህቶች ደግሞ በዚህ መልእክት የተባረኩ ይሁኑ። በቤታቸው አንተ ደረሳቸው። በነገር ሁሉ አንተ ምራን። በጌታው ኢየሱስ ክርስቶስ ስም አሜን። በሀገራችን ድር ቢያብር አንበሳ ያሰር፣ አንድነት ኃይል ነው የሚሉ የተለያዩ አይነት አንድነትን የሚያበረታቱ ምሳሌያዊ አነጋገሮች አሉ። መጽሐፍ ቅዱስም አንድነትን ያበረታተዋል፣ እንዲሆን ይፈልጋል። ጳውሎስ ይፈልጋል፣ ኢየሱስ ይፈልጋል። ባለፉት ሳምንታትም እንዳለው ዛሬም ይህንን አንድነት ዛሬ እየተመለከትነው እንሄዳለን። በተለይ ደግሞ በቤተ ክርስቲያን ውስጥ ያሉ ወንድሞችና እህቶች አንድ ሊሆኑ ይገባቸዋል። ያ አንድነት ደግሞ ለስራ ለመተባበር እንዲጠቅም ነው፣ ሌላ አይደለም። በዛ ውስጥ ደግሞ አንዳችን የተናነጽን እንድናድግ ነው። አንዳችን ለአንዳችን እናስፈልጋለን። ለምን? የአካሉ ብልቶች ስለሆነ። ነገር ግን እግዚአብሔር ያስቀመጠው የአንድነት በሰማይም ያስቀመጠው የአንድነት ሐሳብ በሉሲፈር አማካኝነት ፈርሷል። ሰማይ ተረብሿል። ያ የተረበሸው ደግሞ ወደ ምድርም ወርዷል። ዛሬም ቤተክርስቲያንን እየረበሸ ይገኛል። አንድነት ቤተክርስቲያን እምብዛም አይደለም እና በዚህ ጉዳይ ላይ እንመለከታለን። በፊልጵስዩስ ዘመን የነበረው ዛሬ ያለውን ደግሞ መፍትሄ ብሎ መጽሐፍ ቅዱስ ያስቀመጠልን ነገር እንመለከታለን። እስቲ እንደው ፊልጵስዩስ ምዕራፍ 2 ቁጥር 1 እናንብብና ከዛ በኋላ ወደ ሐሳባችን እንመለስ። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ እያለ ጳውሎስ ሲናገር እንመለከታለን። እንግዲህ ችግር ያለ ይመስላል እዚህ ቦታ ላይ ሲናገር። እንደው ዝም ብሎ አንድ ሐሳብ ሆኖ ቢሆን ኖሮ ይህን ሐሳብ ባላነሳም ነበር እና እሳ የነበረው ያለመግባባት ነገር መነሻ ሐሳቦቹ ዛሬም ካለው ጋር ደግሞ እስቲ ትንሽ አያይዘን ለመመልከት እንሞክር። እሺ፣ የጳውሎስን ጭንቀት አሁን እንዳነበብከው ስናጠና ሳለ ከፊልጵስዩስ ምዕራፍ 2 ከቁጥር እስከ
ከ1 እስከ 3 ያለውን ነው የሚያሳየና በተለይ ቁጥር 3 ላይ ምን ይላል? ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላልና ጳውሎስ ያው ባለፈውም ትዝ ይላችሁ እንደሆነ በአንደኛው ይሁን በሁለተኛው ስናጠና እስር ቤት እንኳን ሆኖ ለመሰረታት ቤተክርስቲያን ወይ ለምዕመናኑ በጣም ነበር የሚጨነቀው እና አንዱ የመሰረታት ቤተክርስቲያን ምንድናት? የፊልጵስዩስን ቤተክርስቲያን ነው እና ስለዛች በጣም ሲጨነቅ ስለነበረ የነሱ አለመግባባት በመካከላቸው ያለው ልዩነት በጣም ይጎዳዋል። ስለዚህ ነበረ ጳውሎስ ይህንን ያለውና ከዚህ በፊት በሮሚ ላይ የነበረውን ችግር ያውቃል። ሮሚ በመሪዎች መካከል እኔ እበልጣለሁ እኔ ይሻላለሁ የሚል ፉክክር ነበርና ያ እንዳይከሰት ነው ይህንን ጳውሎስ እያለ ያለውና ሌላው ደግሞ በገላትያ ላይ ስናነብ ምን ይላል? ይሄ አንድነትን ሊያፈርስ የሚችለው አንዱ ምክንያት ገላትያ 5:20 ላይም 26 ላይም ጳውሎስ ይህንን ይናገራል። ወደ ገላትያ ስንሄድ ገላትያ 5:20 ላይ እንዲህ ይላል፣ ጣዖትን ማምለክ፣ ሟርት፣ ጠላትነት፣ ንትርክ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት። ቁጥር 26 ነው። ቁጥር 26 አንዱ ለሌላው ለክፉ በማነሳሳት እርስ በርሳችን እየተቀናናን በከንቱ አንመካ። ይህንን ይናገራል። ምክንያቱ ምንድን ነው? የእርስ በርስ መቀናናት፣ መፎካከር ወይንም እኔ ከሌላው በልጣለሁኝ ወይ ሌላው ከኔ ያንሳል እኔ የተሻልኩ ነኝ የማለት ነገር ቤተክርስቲያን ሲበታትና ሲከፋፍላ ስላየ ይህንን አታድርጉ እያለ ሲናገር ነው ያለን። አንድ ነገር ምንድነው ትዝ የሚለኝ የደቀ መዛሙርቱ ኢየሱስ ከመሰቀሉ በፊት ራሱ በቃ እግር ለመታጠብ እንኳን ይተያያሉ። ማነው ከቀኝ ማነው ከግራ ይላሉ። እንደዛ አይነት ነገር ነው የምንረዳው። ያንን ያሳያል። ያዕቆብ ራሱ ምን ይላል? ያዕቆብ 3:16 ላይ ቅናት፣ አድመኝነት ባለበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉ ይላል። ይህም ፉክክሩ፣ ቅናት፣ አድመኝነት ባለበት ክፉ ስራ ሰይጣንን በአጋጣሚ ይጠቀማል። ቤተክርስቲያንን ይከፋፍላታል፣ ይበጠብጣታል፣ ይበታትናታል እና ያንን ስጋቱ ነው አሁን ጳውሎስ እየነገረን ያለው እና ትልቁ ነገር ደግሞ ትዕቢት፣ በቃ እኔ በላይ ነኝ እኔ እበልጣለሁ የሚለው ትዕቢት ይህ ክፉ እንደሆነ ጳውሎስ ይናገራል እና ለዚህ መፍትሄዎችን ራሱ ይናገራል ጳውሎስ። አንደኛ የኢየሱስን ምሳሌ መከተል እና ጳውሎስ በልብ ውስጥ ያሉ ኃጢአተኞችን ድል ለመንሳት የኢየሱስን ሕይወት እንዴት ያለ ሁነኛ ምሳሌ እንደሆነ ይናገራል እና ገፋ ስናደርግ እንደርስበታለን። እዚሁ ፊልጵስዩስ ምዕራፍ 2 ላይ እሱ አምላክ ሆኖ ሳለ ወደ ታች ስጋ ለብሶ ወደ ለኛ ሊሞት ሲመጣ እንደ መቀማት አልወሰደውም፣ ወይንም ደግሞ ከእግዚአብሔር ጋር መተካከልን አልፈለገም። ይሄ ስልጣኔን ተቀማው፣ የነበረኝን መለኮት ተቀማው፣ ኃይሌን ተቀማው ብሎ ያንን እንዳልወሰደው እናያለን። ሌላው ደግሞ ፍቅር ሌላው ኢየሱስ የእግዚአብሔርን ፍቅር ገልጦልናል። እርሱ ምን አለ? በዮሐንስ 15:12 ላይ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ይላል። ሌላው ደግሞ ከመንፈስ ቅዱስ ጋር አንድነት መፍጠር። ትዝ ይላችሁ እንደሆነ በሐዋርያት ጊዜ ጌታ ወደ ሰማይ ካረገ በኋላ መንፈስ ቅዱስ በወረደ ጊዜ አሁን ቀደም ያልከው የነ ጴጥሮስ መከፋፈል፣ ልዩነት ሁሉ ተቀየረና አንድ ልብ ተፈጠረ። እንደውም ያላቸውን ሁሉ በአንድ ይቆርሱ ነበረ። በዛን ወቅት ድሃም አልነበረም በመካከላቸው እና መንፈስ ቅዱስ ልዩነትን ሲፈጥር እናያለንና እነዚህን ነገሮችና ሌሎችንም ነገሮች ይጠቅሳሉ። ለአንድነት መፍትሄ ሊሆን መከፋፈል፣ ልዩነትን ሊያስወግድ የሚችለውን ጳውሎስ እነዚህን ሲጠቅስ እናያለን። እግዚአብሔር ይባርክሽ። እንግዲህ ፊልጵስዩስ ቤተክርስቲያንን በውስጧ ያለው የመከፋፈል፣ አንድ ልብ፣ አንድ ሀሳብ አለመሆን፣ አለመግባባት ያደረጋት ምክንያት ምንድን ነው? ይሄ
የውስጥ ችግሯ ከፍተኛ ነበረ። የራስ ወዳድነት የሚያጠቃቸው ብዙ ሰዎች እንዳሉ እዚህ ጋር እንመለከታለን። እና ይሄ እኔ ብቻ ልታይ፣ እኔ ብቻ ልክበር፣ እኔ ብቻ አዋቂ ነኝ የሚል ነገር አለ በውስጧ። እና በዚህ ሰዓትም እንደ ቤተክርስቲያን ችግር የሆነ አንድነት የሚበትን አለመግባባት የሚያመጣ ይሄ ትልቅ ችግር አለና ብዙ ጊዜ ችግርን ማወቅ ለመፍትሄ በጣም ቀላል ነው። ሌላው እንደ ችግር የሆነው ደግሞ ከንቱ ውዳሴ መፈለግ፣ ውስጣቸው ልባቸው ባዶ ሆኖ ግን ሙገሳ መፈለግ፣ በእንደዚህ አይነት ክፉ ባህሪ የተሞሉ ነበሩ። ሌላው ምንድነው? ይሄ የምቀኝነት ፉክክር ነበረባቸው። በተለይ በምዕራፍ 1 ላይ ምን ብለዋለች? ጳውሎስ በታሰረበት ጊዜ ኢየሱስን በቅንነት የሚሰብኩም አሉ፣ በምቀኝነት የሚሰብኩ ነበሩና ይህ የምቀኝነት ፉክክር በቤተ ክርስቲያኑ ውስጥ ከባድ ስር የሰደደ ነበር። ስለዚህ እነዚህን ችግሮች ጳውሎስ በደንብ አውቆ ነበር እና ለነዛ ምሳሌ ምንድነው እንግዲህ ኢየሱስ ክርስቶስ እንደ ምሳሌ ተጠቅሟል። ምን በደንብ ብለዋለች? እርስ በርስ በፍቅር መዋደድ፣ እኔ እንደወደድኳችሁ እርስ በርስ ተዋደዱ የሚባልና መዋደዳችን ከልብ የሆነ ፍቅር የሚታይበት ማስመሰል የሌለበት መሆን አለበት እና ርኅራኄ በውስጣችን አለ ወይ? ክርስቶስ በምድር ሲመላለስ ርኅራኄነቱ ይታይ ነበር። አቅም ላጡ ይራራላቸው ነበር፣ ለተራቡ ይራራላቸው ነበር፣ ፍትህ ለጎደለባቸው ይራራላቸው ነበር እና ትሁት ልብ እንዲኖረን ይፈልጋል እና በቤተ ክርስቲያናችን ውስጥ አንድነት እንዳይመጣ፣ ክርስቶስ በደንብ ተንጸባርቆ እንዳይታይ፣ ወንጌል እንዳይስፋፋ የሚያደርጉ እነዚህ ማነቆዎችን በእንደዚህ አይነት መንገድ ልንፈታ እንችላለን። በቃ ራሳችንን ከራስ ወዳድነት ባህሪ ማውጣት አለብን። ከንቱ ሙገሳ ከውስጣችን ማውጣት አለብን። ይህ ነገር እግዚአብሔር ይባርክ። እንግዲህ ቤተክርስቲያን አንድ ካልሆነች ስራውም በፍጥነት መንፈስ ቅዱስ እንዳሰበውም አይሄድም። ሰይጣንም ለዛ ነው ያመጣል በቃ የልዩነት ነገሮችን። እንግዲህ ቅድምም በተወሰነ መልኩ ለማለት እንትን እንዳልኩት እናንተም ገልጻችሁታል። ዛሬም ቢሆን ቤተክርስቲያን የምትለያይባቸው ነገሮች አሉ፣ ክፍፍል የሚፈጥሩ ነገሮች አሉ። ምናልባት ርዕሱ ተመሳሳይ ላይሆን ይችላል። ያኔ ስለመገረዝ አውርተው ሊሆን ይችላል፣ የተለያዩ አይነት ነገሮች። ዛሬ ደግሞ ሌሎች ናቸው ጉዳዮቹ። አንዱ ጋር ስለ መዝሙር ሊሆን ይችላል፣ አንዱ ጋር ሌላ ነገር፣ አንዱ ጋር በቃ የተለያየ አይነት በአስተምሮም ሆኖ በጣም በትላልቅ ዶክትሪን ያልሆኑ ነገር ግን ደግሞ በቤተክርስቲያን ውስጥ ያሉ ሊሆን ይችላል፣ በአለባበስ ሊሆን ይችላል፣ አንዱ በአንድ ብቻ ብዙ ሰይጣን አንድነታችንን እንዲነጥቁን የሚያዘጋጃቸው ነገሮች እና እነዚህን ደግሞ ቅድም እንዳልነው ከነዚህ ጀርባ ያሉ ነገሮች አሉ። እነዚህ ነገሮች በጣም ከፍተኛ ችግር ሆነው አይደለም፣ ግን ምንድነው የእኛ ትዕቢት ወይም ደግሞ እኔ ልክ ነኝ፣ የኔ ሀሳብ ነው ትክክል የሚለው ላይ ከሚገባ በላይ ስንሄድና ለወንድማችን በትህትና እንኳን ነገሮች መንገድ ሳንችል ስንቀር ምን ይሆናል? ልዩነት እየሰፋ ይሄዳል። አብሮ መስራት አይቻልም። እኔማ ከሱ ጋር አልሆንም ማለት ይመጣል። አገልግሎቱንም አልቀበልም ሁሉ ወደ ማለት። ስለዚህ በጣም በጥንቃቄ ልንሰራበት የሚገባ ነገር ነው። ተጨምሮ ካለ ጥቅሱንም ስናነበው ሲጀምር ቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታደርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። አንድ ሶስቱ ተጠቅሰዋልና ሲጀምር ስለ ወገንተኝነት አንስቷል። ለወገኔ ይጠቅማል በማለት አንድስ እንኳን ማንም አያደርግ እና እነዚህ ጊዜ ያለፈባቸው ችግሮች አይመስለኝም ዛሬም በቤተክርስቲያን በጣም ስር ሰደው ብዙ ነገር እያጠፉ ያሉ ነገር ናቸው። በጣም በቤተክርስቲያን ወገንተኝነት ካለ
የቤተክርስቲያንን እድገት በጣም የሚያቀጭጨው አንዱ ወገንተኝነት ነው። በወቅቱ የነበረው ወገንተኝነት ምንድን ነው? ለምሳሌ ምናልባት በሐዋርያት ሥራ ምዕራፍ 6 ላይ እንደነበረው በአሕዛብና በአይሁዶች ላይ የነበረ ክፍፍል እና ምግብ እንኳን ሲያድሉ ያስከፋቸው ነበር። ለዘመዱ 2 እጥፍ አይሁዱን እያየ ምናምን 2 እጅ 3 እጅ ይጨምሩ ነበርና ከፋቸው። እና ዛሬ የለም ወይ በቤተ ክርስቲያን የኛ ወገን፣ የኛ ዘር፣ የኛ ሰው? በጣም አስከፊ ቃላት ናቸው እነዚህ። ጥሩ ይመስላሉ፣ የሀገር ልጅ ጥሩ ነው፣ ግን በቤተ ክርስቲያን ላይ ለመለየት ምክንያት ሲሆኑ በጣም አደጋላቸውና የቀደመው የመጀመሪያው ችግር ወገንተኝነት ነው። ከዛ ብላችሁታል፣ ይሄ ከንቱ ውዳሴ የሚለው ከግብዝነት ጋር ይገናኛል። አንዱ እኔ በጣም ትልቅ ችግር የሚባለው ይሄ ነው። ግብዝነት ማለት እውነተኝነት የሌለበት ህይወት፣ ለስም ለታይታ የሚደረግ መልክና ቅርጽ ብቻ ያለው ህይወት ሰጪ ያልሆነ ህይወትን ያልነካ መንፈስ የሌለበት እንደዚህ አይነት ህይወት ለብዙ ችግሮችም መንስኤ ነው። እና እውነተኛ መንፈሳዊነት በቤተ ክርስቲያን ቢኖር፣ እውነተኛ መብሰል ቢኖር፣ በመንፈሳዊ ህይወት በሳል ህይወት መምናኑ ራሱ ሁሉም ቤተ ክርስቲያን ቢኖራት ብዙ ችግሮች በቀላሉ ይፈታሉ። እና አንደኛ ይህ ግብዝነት ለታይታና ለመልክ ብቻ የሚደረግ ህይወት ከላይ የሆነ እሱም ለብዙ ችግር መንስኤ ነውና አንስተውታል። ስለ ራስ ወዳድነት ለኔ ብቻ ስለሚል ህይወት። ከዛ ትዕቢት ነው እና መፍትሄውን ምን አድርጎ አስቀመጠው ጳውሎስ? እና ራስ ወዳድነት ለኔ ማለት ከሆነ ትዕቢት ደግሞ ያው እኔ ማለት ነው። ከፍ ማለት እኔ ብቻ ትክክል፣ ራስን ብቻ እንደ ጠቃሚና እንደ አስፈላጊ ሰው መቁጠር፣ እኛ የምንሰራው ስራ ብቻ ሌላውን አንደርማይን ማድረግ ማለት ነውና የመፍትሄውን ሐሳብ ሲያስቀምጠው በክርስቶስ ኢየሱስ የነበረ ያ ሐሳብ በእናንተ ዘንድ ይሁን። ቁጥር 5 ላይ ይሄ ነው መፍትሄው። በቃ አንድ መፍትሄ ብቻ ነው። በክርስቶስ ኢየሱስ የነበረው ሐሳብ በእኛ ዘንድ ሲኖር እነዚህ ችግሮች በቀላሉ የሚቀረፉ ናቸው። እና ምንድነው በክርስቶስ ኢየሱስ የነበረው ሐሳብ? እሱም ወደፊት በደንብ እናየዋለን። ግን እኔ ሁለቱም ብቻ አንስቼ ማቆም ፈልጋለሁ። እና የመጀመሪያው ያው ያትተዋል፣ ከሰማይ ተነስቶ እንዴት ዝቅ እንዳለ ከዛ የተዋረደበትን ሁሉ ያስቀምጣልና ሁሉ የእርሱ ሳለ ባዶ ነው የሆነው አይደለ? ባዶ ሆኗል። እንደውም በምስሉ እንደ ሰው ተገኝቶ ራሱን ባዶ አደረገ። ጥቅሱን ብናነበውና ሐሳብን ትቀጥላለህ። ያ የሚገኘው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ነው። እንደዚህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። እግዚአብሔር ይባርክ። ምንድነው? በመጀመሪያ የጠብ ሁሉ ምክንያት ጥቅም እንደሆነም ተናግሯል። ራስን ብቻ የሚጠቅመውን ሳይሆን ባልንጀራው ነው የሚጠቅመውን እያንዳንዱ ይመልከት ሲል አብዛኛው ሁሉንም በሚባል መልኩ የጠብ መነሻ ጥቅም ነው። ለጥቅም ነው ሰው የሚጋደለው እና ብዙ የራስ ወዳድነት ፍላጎት ስላሉ ለዛ ነው ሾኩቻው፣ ጥላቻው የሚመጣው ከጥቅም ጋር ነውና ግን ሰማይን ባዶ ያደረገውን ስለ ሌላው ሲል ራሱን ባዶ ማለት እኮ ተዋረደ ከሚለው ደግሞ ይጠልቃል፣ ዝቅ አለ ከሚለው ይጠልቃል። ደግሞ ይሄ ባዶ ማለት ሁሉን የሆነው አምላክ ምንም ሆነ፣ በቃ ቃላት አገላለጹ ራሱ በጣም ጥልቅ ነው። ምንም ሆነ ግን ስለማን? ስለ ሌሎቹ አይደል? እውነተኛ እረኛ እኔ ነኝ ይልና ነፍሱን ስለ በጎቹ ያኖራል፣ አሳልፎም ይሰጣል፣ ደግሞ ያኖራል። እና ስለ ሌላ የኖረውን ስለ ሌሎቹ ሲል ስለ ብዙዎቹ ሲል ራሱን የተወውን ራሱን የረሳውን ራሱን ባዶ ያደረገውን እንደው በጣም ጥልቅ ደግሞ ቃል አለ። እኛ በእርሱ ነን የእግዚአብሔር ባለጠጎች እንድንሆን አይደል? እሱ ስለኛ ድሃ ሆነ እኮ። ድሃ ስለሌላው ባለጠግነት እሱ ድሃ ሆኗል። ይሄ መንፈስ ያለበት ሰው በራስ ወዳድነት ሊፈተን አይችልም። ይሄ ሐሳብ ያለበት ሰው። ስለዚህ አንዱ መፍትሄ ብዙ ችግሮችን ለመፍታት የክርስቶስ አእምሮ ሐሳብ የሚለው እሱ ነው። የክርስቶስ ልብ የሚለው ሐሳቡ ስለሌላው የመኖሩ እሱ ቢኖርና ሁለተኛው ደግሞ ከፍ ያለው ነው ሳለ ዝቅ ማለቱ። ይሄ ትዕቢታችንን ይፈታተናል። በጣም የሚገዳደረው ትዕቢታችንን ነውና ከሁሉም በላይ ከፍ ካሉት በላይ ከፍ ያለው ለከፍታው መጨረሻ የሌለው ዝቅታው ደግሞ በጣም ወሰን የለውም እኮ አይደለ? ያው በዝርዝር እናያቸዋለን ሐሳቦቹ እና ግን
ከፍታው በጣም ትልቅ እንደመሆኑ ዝቅታውን በጣም የበዛ ነበር። በጣም ዝቅ ብሏል። በጣም ከፍ ያለውን ግን ደግሞ ዝቅ ብሎ የታዘዘውን ኢየሱስን ስናይ እሱ መንፈስ ቢኖር የትዕቢት ልባችን ይተነፍሳል በደንብ። ደግሞ መርገም ነው። አሳፋሪ እኮ ነው። ይህንን ጌታውን እያመለኩ የዚህን ጌታ ስም እየጠሩ የተዋረደ ዝቅ ያለ ስለሌላው የሚኖረውን ጌታን እያመለኩ እናገለግላለን እያሉ ትዕቢት፣ ራስ ወዳድነት፣ ወገንተኝነት ይህ መርገም ነው። የዘመናችን ቤተክርስቲያንን የሚያቀጭጭ ይሄ ነው ብዬ አምናለሁ። እግዚአብሔር ይባርክ። ስለዚህ ሰላምን ተከታተሉ፣ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ይሁን እያለ ያን ሀሳብ ደግሞ እየዘረዘረ ይሄዳል። ከአፍታ ቆይታ በኋላ ስንመለስ በዚሁ ርዕስ ላይ እንቀጥላለን። አንድነትን የሚያፈርሱትን ነገሮች ጳውሎስ መፍትሄ ብሎ ያስቀመጣቸው ነገሮች ላይ ጊዜ እንወስዳለን። እንግዲህ ባለንበት የተለያየ አይነት የልዩነት መስመሮች ኖረውን ይሆናል በቤተ ክርስቲያናችን ባለንበት ሁኔታ። ስለዚህ ጌታ በዚህ ቦታ ላይ የሚናገርን ለመስማት ዝግጁ ነን ከሆነን ከአፍታ ቆይታ በኋላ እንመለስና እዚሁ ጋር እንቀጥላለን። አብራችን ቆዩ። የቤተ ክርስቲያንን አንድነት በተመለከተ በዛሬው በዋና ርዕሳችን የአንድነት መንፈስና ኩራት የሌለበት ልብ በሚለው ዋና ርዕስ ስር ጳውሎስ በፊልጵስዩስ ምዕራፍ 2 ከቁጥር 1 ጀምሮ ያነሳቸውን ሀሳቦች እየተመለከትን ያለ ነው። እኔነት እንዳይኖር፣ መከፋፈል እንዳይኖር፣ ወገንተኝነት እንዳይኖር እያለ የሚናገራቸውን ሀሳቦች ከዛ ደግሞ እንዴት ነው የሚሉትን ዝርዝር ነገሮች እያየን ያለ ነውና ወደኛ ዛሬም ወዳለነው እያገናኘን ነው እየሄድን ያለ ነው። እስቲ እንቀጥል። መፍትሄዎቹ ላይ አሁንም የበለጠ ለአንድነት መፍትሄ ወይም ደግሞ ለመከፋፈል መፍትሄ የሚሆኑ ነገሮች ላይ እስቲ አንዳንድ ነገሮችን እንበል። እንግዲህ የአንድነት ምንጩ ቅድም በተማር ነው ያለፉትም ትምህርት በተማር ነው የአንድነት ምንጩ ኢየሱስ ነው ብለናል። እንግዲህ ከኢየሱስ ደግሞ ምን እንወስዳለን ስንል እዚሁ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከ3-4 ያለው ላንብብ። በትህትና ተሞልታችሁ ሌሎች ሰዎች ከእናንተ እንደሚሻሉ አድርጋችሁ ቁጠሩ እንጂ በራስ ወዳድነት ወይም ያለ እኔ ማን አለ በሚል ትምክህት ምንም ነገር አታድርጉ ይላልና እዚህ ጋር ትሑታን ሁኑ እያለን ነው ያለው። ትህትና ኩራትን የሚያፈርስ መሳሪያ ነው። ስለዚህ ትሑት ስንሆን ራሳችን ዝቅ ዝቅ እናደርጋለን። ኢየሱስ ክርስቶስ ራሱ ምንድን ነው የሚለው? ከፍ ማለት የሚፈልግ ሰው ራሱን ዝቅ ዝቅ ያድርግ ይላልና በትህትና እርስ በርሳችሁ ተዋደዱ የሚላለና ሌላው ሀሳብ ምንድን ነው? ለሌሎች ቅድሚያ መስጠት። ሁልጊዜ ለኔ አንበል፣ ቅድሚያ እስኪ ለሌሎች እንስጥ። አንድ አባባል አለ፣ አንተ ትብስ አንቺ ትብስ የሚባል በጣም የሚወደድ አባባል አለና ለሌሎች ቅድሚያ መስጠት። ሌላው የሌሎችን ጥቅም ማስቀደም። እኔ ብቻ ተጠቃሚ ልሆን፣ እኔ ብቻ ይኑረኝ ሳይሆን የሌሎችንም ጥቅም ማስቀደም እንዳለብን እና እነዚህን የጠቀስኳቸውን ከራሱ ከኢየሱስ ክርስቶስ መውሰድ የምንችልበት የአንድነት ምንጭ ናቸው። እግዚአብሔር ይባርክ።
እንግዲህ ዓለማችን ግን ዛሬ ምን ትላለች? ከራስ በላይ ነፋስ፣ እኔ መጀመሪያ እኔ የሚል ነገር፣ በፍየል ዘመን በከቱ እንደዚህ ዝም ብለህ ሰውን አስቀድም እንደዚህ። መጽሐፍ ቅዱስ ግን እንደዛ አይለን። እግዚአብሔር ደግሞ ኃላፊነቱንም ይወስዳል ስላለን። እስቲ እንቀጥል። የዚህ ሁሉ ምንጩ ራሱ ኢየሱስ ሲናገር ያለው ነገር አለ። ብዙ ጊዜ የሃይማኖት መሪዎች ምን ይላሉ? ባህሪና ድርጊት አስፈላጊ መሆናቸውን ያስተምራሉ። ኢየሱስ ግን መልካም ባህሪ ሰውን ንጹሕ የዋህ አያደርገውም ይላል። ምክንያቱም ትዝ ይላችሁ እንደሆነ በጣም አንድ ወጣት መጥቶ ነበረና በቃ ከልቡ ፈልጎ ነበረ እውነት መንግስተ ሰማያት እንዲወርስ ምን ላድርግ ብሎ ወደ ኢየሱስ ሲመጣ ትእዛዛቱን ጠብቃለሁ እና እሱ ፍጹም እንደሆነ ነበር ያሰበው። እኔ ትእዛዛቱንማ ከልጅነት ጀምሬ ነው የፈጸምኩት ብሎ ሲናገር ልቡን የሚያየው ኢየሱስ ግን አንድ ነገር ብቻ ቀረች አለው፣ ያለን ሽጥና ተከተለኝ አለው። እና በልባችን ያለውን አንዳንዴ እኛ ራሳችን እስከማናውቀው ድረስ እንደውም ኤርሚያስ ላይ ምን ይላል? የሰው ልብ ተንኮለኛ ነው ይላል። እና በሌላ ትርጉም ደግሞ ምን ይላል? የሰው ልብ አታላይ ነው ይላል። እና እኛ ራሱ አናውቀውም አንዳንዴ የልባችን ሁኔታና ራሱ ኢየሱስ ምን ይላል? በማቴዎስ 5:19 ላይ ምን ይላል? ከልብ ክፉ ሐሳብ፣ መግደል፣ ምንዝር፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና አላቸው። እና ከልባችን የሚወጣው ነገር ነው ማንነታችን የሚገልጸው ማለት ነው። ስለዚህ ይህንን ለመለወጥ ምን እናድርግ ስንል አሁንም መፍትሄው ራሱ ክርስቶስ ነው። የልባችን አዲስን ልብ ሰጣቸዋለሁ ብሎ የለ ይህን የድንጋዩን ልብ አውጥቼ የስጋ ልብ እሱን የመታዘዝ ልብ የሚሰጠን ራሱ ክርስቶስ ነው። ከሱ ጋር ስንኖር ማለት ነው ያንን ያሳየናል። ደግሞ አሁን ወንድሜ ምስጋናው እንዳለው ብዙ ጊዜ ከሌሎች እኛ የተሻለንን ብለን የምናስበው ነገር ነው ከሌሎች ጋር እንዳንግባባ የሚያደርገን። ያው እንዳለመታደል ሆኖ የምንናገረውን እና የምንኖረው የተለያየ ነው። ብዙ ጊዜ እኛ እንድንሰማ ነው የምንፈልገው ሌላውን ከማዳመጥ ይልቅ። እዚህ ጋር ግን ጳውሎስ አንድ መፍትሄ የሚሰጠው ምንድን ነው? በዚህ ባለመግባባት መሀል እንኳን ቢሆን ሌላውን ማዳመጥ ዝም ብሎ ምናልባት እኔ በቁጣም ልሆን እችላለሁ ወይንም ደግሞ የተናደድኩበት ነገር ቢኖር እንኳን ዝም ብዬ የሚናገረኝን ሰው ባዳመጠው መፍትሄ ሊሆን ይችላል። ቀድሜ ወገኔ ይጠቅማል ብለህ አስብ፣ ከራስ ባልንጀራ ይጠቅማል ብለህ አስብ ማለት ሌላውን በማስቀደም ሌላውን በትህትና ዝቅ ብሎ በማዳመጥ መፍትሄ እንኳን ያመጣልና የሌሎችን ሀሳብ በትህትና በማዳመጥ የራሳችን ሀሳብ ብቻ ለመግለጽ ከመሮጥ በትህትና ሌሎች ማዳመጥ መፍትሄ እንደሚያመጣ እዚህ ጋር ጳውሎስ ይነግረናል። እግዚአብሔር ይባርክሽ። እንግዲህ እኔ ልቅደም ነው ዛሬ ላይ ያለው። ጠዋት አንዳንድ ሬዲዮ ታክሲ ውስጥ ሆኜ እሰማለሁ እና አደጋዎቹ ተፈጠሩ ይላሉ ጋዜጠኞቹ ወይም የሚመለከታቸው ሰዎች እና አንዱ ምክንያት ብለው ብዙ ጊዜ የሚያነሱት ቅድሚያ መከልከል። ቅድሚያ ሁሉም ሰው እቀድማለሁ ሲል ምን ያደርጋል? አደጋ ይፈጠራል። እና ቤተክርስቲያንም ውስጥ እኔ እቀድማለሁ፣ የኔ ሀሳብ ብቻ ነው፣ እኔ ብቻ፣ እኛ ብቻ ወይም እንደዚህ አይነት ነገር አድመኝነት ሲሆን ሊሆን አይችልም። ለመስማት ፈቃደኛ ልንሆን ይገባል የሚለውን ነገር እንደዚሁ ለማጠንከር ነውና እስቲ እንጨምር። አሁን እኔ ይህን ሳስብ ትዝ የሚለኝ አብርሃም ራሱ ወደ አእምሯችን ይመጣልና እንግዲህ ከኡር ከወጡ በኋላ ከወንድሙ ልጅ ከአጎቱ ልጅ እና ከሎጥ ጋራ ከወጡ በኋላ እንግዲህ ሁለቱም ተመሳሳይ ችግር ነው የተጋረጠባቸው እና ለከብቶቻቸው መኖ የለም እና ሁኔታው የሚያሻማ ነው በጣም ማለት ነው። ተሻምቶ ሂዶ ነው ስፍራውን መቆናጠጥ ያለበት። ግን ለሎጥ ምን አለው? ምድር ሁሉ በፊት ናት። ምድር ሁሉ በፊት አይደለችም። ግራ ብትል ቀኝ ብትል ደግሞ እኔ ወደ ግራ ሄዳለሁ። በተመሳሳይ ችግር እሱ ለከብቱ ያስፈልገዋል፣ ግጦሽ ያስፈልገዋል፣ ለራሱ ደህንነት ያስፈልገዋል። ግን ከራሱ ደህንነት ይልቅ የወንድሙን አስቀድሟል። እና ይህ መንፈስ ነው በክርስቶስም ያለው መንፈስ ማለት ነው። እና የተራራው ስብከት ራሱ እምብርቱ ይሄ ነው አይደለ? ምን አለ? እጀ ጠባብን
መጎናጸፊያ ለሚወስድ እጀ ጠባብን አትከልክል። ሌላ ሲቀጥል ከሱ አንድ ምዕራፍ ከሱ ጋር እንድትሄድ ለሚፈልግ ሁለተኛውን ሂድለት። አሞኝቼዋለሁ ብሎ ሊያስብ ይችላል አይደል? አታለየዋለሁ፣ አዎ ሸወርኩት ሊል ይችላል። ግድ የለም ሂድለት። ይሄ ትህትና ሰፊ ልብ ነው። ደግሞ እያወቅ የክርስትና ዋና ነገር ትህትና ነው። በሆሴ ኦር ሚልኪያስ መጽሐፍ ላይ እግዚአብሔር ካንተ ምን ይሻል በትህትና ከእርሱ ጋር ትራመድ ዘንድ አይደለምን? እግዚአብሔር ከሰው የሚሻው በትህትና ከእርሱ ጋር መራመድን ብቻ ነው። ደግሞም እንደው ይሄን ትሁቱን ኢየሱስን በቀረብነው ቁጥር ወደ መሆኑ የምንለወጠው ማለት ነው። በማየት እንለወጣለን የሚል አላት እና ክርስቶስን በጣም ባየን ጊዜ ትህትናውን በደንብ በተረዳን ባስተዋልን ጊዜ መብሰል ራሱ እኮ ትህትና ነው። አንድ ሰው በጣም ሲበስል ትሁት እየሆነ ነው የሚመጣው። ጥቅሱን ምናልባት ደርሰው ከሆነ ትንቢተ ሚክያስ ምዕራፍ 6 ቁጥር 6 ላይ ትንቢተ ሚክያስ ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል፣ ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣና? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? ይላል። ስለዚህ የትህትናን ነገር ደግሞ ፍትሃዊ የመሆንን ነገር፣ አፍቃሪ የመሆንን ነገር፣ ለሁሉም እኩል የማሰብን ነገር እሱ እንደወደደን ሁላችንም እንደወደደን ለአንዱ ብቻ አዳልቶ አልመጣም። እኛም ደግሞ ለአንዱ ልናዳላ ይገባል። ያንን ግን ደግሞ የመንፈስ ፍሬ ነው አይደል? ይሄ የመንፈስ ፍሬ ነው። እንዲሁ በቃ አንድ እንደሆኑ ወይም ደግሞ በመፈክሮች ልናመጣው እንችላለን። ይህን አንድነት ወይም ህብረቱን ልናመጣው እንችላለን። መፈክር በቃ እየለጠፈ ዛሬ አሁን የፖለቲካ እንትኖች እንደዚህ ነው ምናምን ይላሉ። ከዛ በቃ ህዝብ የሚሄድባቸው ሁኔታዎች አሉ። ግን ስቲል ያው የልብ ነገሮች አሉ። የልብ ስራ በጣም ይፈልጋል። የልብ ስራ መንፈስ ቅዱስ ይረዳ ብቻ ነው። እግዚአብሔር የሚፈልገው ከልብ ነው እንጂ የላይ ላዩን አይደለም። ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ራቀ ነዋል። ስለዚህ የከንፈሩን አልፈልገውም ነው እያለ ያለው። የከንፈሩን ብቻ አልፈልገውም። አዎ ከንፈሩ እኮ የምስጋና መስዋዕት አቅርቡ ብሏል፣ የከንፈር ፍሬ አቅርቡ ብሏል ሌላ ቦታ ላይ። ግን መጀመሪያ የት ሊሰራ ይገባል? ልብ። አንድ መዝሙርም አለ፣ ክርስቲያን መሆኑን ፈለግኩ የት? በልቤ ውስጥ። አፍቃሪ መሆኑን ፈለግኩ የት? በልቤ ውስጥ። እና እግዚአብሔር የሚፈልገው ያንን ነው። ስለ መገረዝ እንኳን ሲያወራ የልብ መገረዝ አለ። ሙሴ ነው ያን የተናገረው እና ጳውሎስም ደግሞ መልሶ ደግሞታል። እና ይሄ የልብ የሆነውን ነገር ሊያመጣ የሚችለው የመንፈስ ቅዱስ ስራ ነው። መንፈስ ቅዱስ ደግሞ ወደ ማን ያሳየናል? የበለጠ ወደ ክርስቶስ ያሳየናል። እና እስቲ የክርስቶስን ህይወት ደግሞ ቅድም ትንሽ ጀምረነው ነበር፣ በደንብ እንየው። የሄደበት መንገድ፣ የወረደበት ዝቅታ ትንሽ እስቲ እንየው። ምክንያቱም ያን ስናይ በእውነት እንዴት ብለን የበለጠ ወደ እሱ እንድንሳብ ያደርገናል ብዬ አስባለሁ። እዚህ ላይ አንተ ያነሳውን ሀሳብ ለማጠናከር በመጽሐፍ ቅዱሳችን ኤፌሶን ምዕራፍ 4 ቁጥር 3 ላይ እንዲህ ይላል፣ በሰላም ተሳስራችሁ ከእግዚአብሔር መንፈስ የሚገኘውን አንድነት ለመጠበቅ ትጉ ይላል። እና አንድነታችንን የሚያጠናክርልን መንፈስ ቅዱስ ነው። እንደገና ደግሞ በመንፈስ ቅዱስ አማካይነት የተጻፈው ቃሉ ራሱ ልባችንን የሚመረምር ደንዳናውን ልባችን ወደ ስጋ የሚለውጥ እንደውም ዕብራውያን 4:12 ላይ የተጻፈውን ባነብ ደስ ይለኛል። ይሄ በእግዚአብሔር መንፈስ የተጻፈው ቃሉን በመንፈስ ቅዱስ አማካይነት ለሕይወታችን ስናደርገው ማለት ነው እና እንዴት እንደሚመረምረን የእግዚአብሔር ቃል ሕያው ነውና የሚሰራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው።
ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ይወጋል፣ የልብንም ስሜት ሐሳብ ይመረምራል ይላልና ቅድም የዘረዘርናቸው እነዚህ አንድነትን ለማምጣት ከኢየሱስ ምንጭ ከሆነው እነዚህ የዘረዘርናቸው ነገሮች ሁሉ ከልብ የሚመጡ ነገሮች ናቸው። እንግዲህ ህብረታችን ሲጠነክር የአንድ ሰው ባህሪ በደንብ የሚታወቀው በደንብ ሲቀራረብ ነው። ከላይ ከሆነ ግን በማስመሰል መኖር ይቻላል። ግን ይህ አንድነቱ ሲጠነክር በመንፈስ ቅዱስ አማካኝነት ይህንን አጥብቀን ታግለን ስንይዝ እያንዳንዱ ደካማ ጎኖቻችን ሁሉ ይወጣሉ፣ ይታያሉ። ያኔ ቃሉ ይመረምረናል። ቃሉ ነገሮችን ግልጥልጥ አድርጎ ያሳየናል። ስለዚህ በቃሉ መበርታትና መጠንከር እንዳለብን ይናገራልና ከክርስቶስ በደንብ የምንማረው ምክንያቱም ክርስቶስ እንግዲህ ቅድም ምን ብለናል? አምላክ ነበረ እና ትህትናውን ለማሳየት ዝቅ ብሎ ምን ያክል ዝቅታውን እንዳሳየን በፊልጵስዩስ ምዕራፍ 2 ከ6 ጀምሮ እያንዳንዱ ነገር ማየት እንችላለን እና የአምላክ መልክ ወይ ደግሞ ራሱ አምላክ እንደሆነ በዮሐንስ ምዕራፍ 1 ራሱ ቃልም እግዚአብሔር ነበረ የሚለውን በደንብ አድርጎ ይነግረናል እና ኢየሱስ ራሱ አምላክ እንደሆነ ምስጌ ጠቅሱን እናንብበው። ቁጥር 6 ላይ እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ስለዚህ አሁን አምላክ ሆኖ ሳለ እንግዲህ ሰማይን ይህ መለኮታዊውን ክብሩ መለኮታዊውን ኃይል ለመተው ወሰነ። ዛሬ ልንተዋቸው የሚከብዱን ብዙ ነገሮች አሉ፣ ወደኋላ የሚያስቀረን ትሁት እንዳንሆን የሚያደርግ ለሌሎች ጥቅም ቅድሚያ እንዳንሰጥ የሚያደርግ ብዙ ልንተዋቸው የሚገቡ ነገሮች አሉ፣ ግን የሚከብድብን። ኢየሱስ ክርስቶስ ግን አምላክነቱን ለመተው ወሰነ፣ መረጠ ይላልና ከዛስ ራሱን አዋረደ ይላል። ራሱን አዋረደ ሲል ራሱ የባሪያን መልክ ይዞ መጣ ይላልና ይሄ ደግሞ አገልጋይነቱን በደንብ አድርጎ የሚናገር ነው እና እኛስ በሰዎች ፊት ራሳችን ዝቅ እናደርጋለን ወይ? ያን የሚያደርገው መንፈስ በውስጣችን አለ ወይ? ልባችን በለዛ መንፈስ ተገዝቷል ወይ? ወይስ ራሳችን ለማገልገል ነው? አይደለም፣ ሌሎችን ለማገልገል። ይህንን ከክርስቶስ የምንወስደው ነው እና ራሱን ማዋረድ ብቻ አይደለም፣ ራሱን እስከ ሞት ድረስ አሳልፎ ሰጠ። ለራሱ አይደለም፣ ለሌሎች። በጊዜው የነበረው ይሄ የመስቀል ሞት በጣም የተረገመ የሚሰቀልበት የሚሞትበት አሟሟት ነው የሞተው። ይሄ ሁሉ ለማን ነው? ለራሱ አይደለም፣ ለእኛ እና ጳውሎስም ይህንን ወስዶ ቀጥታም ሆነ በተዘዋዋሪ ለመሰረታቸው ቤተክርስቲያን ራሱን አሳልፎ ለመስጠት ቁርጠኛ እንደሆነ እና ማለት ይሄ በሰውኛ ሲታይ በጣም ከባድ ነው። እኔ ለእህቴ እኔ ለወንድሜ እሞትላታለሁ የሚል ማለት በስጋዊን ከባድ ነው። ግን ይህንን የክርስቶስን ሐሳብ ስናስብ የክርስቶስ ሐሳብ በውስጣችን ሲሆን ግን እስከዚህ ድረስ ቁርጠኛ ያደርገናል። የክርስቶስ ልብ የክርስቶስ ሐሳብ በጣም አስደናቂ ነው። እንዳልከው ነው። ቅድም ወንድም በረከትም ሲል ነበር ያለበት ከፍታ በጣም ከፍ ያለ ሆኖ ደግሞ የወረደበት ዝቅታ ከተወለደበት ጀምሮ የመራውን ህይወት እያንዳንዱ ብንመለከት እዚህ ገባ ማይባል ነው። ለዛ ነው ቤተክርስቲያን እንኳን ብዙ ቦታ ለመስጠት ተቸገራለች። በዛ ጊዜ የነበረችው ቤተክርስቲያን ፈሪሳውያን መሪዎቹ በቃ ቃሉን ይሰነጥቁታል የሚባሉት እንኳን ጥያቄ ነው ያላቸው እንጂ እንደውም እስከ መጨረሻ ላይ
እስኪ በእኛ ህግ መሰረት በእኔ የማይሰናከል ምንኛ ብፁዕ ነው ማለቱ ኢየሱስ እውነት ብሏል። ለምን የሚያሰናክል ነገር አለው? ለአእምሮ የማይመች ነገር አለው። በመንፈስ ብቻ የምንቀበለው በጣም ብዙ ነገር አለ። በጣም አንዳንዴ ማለት ነው ወደ ገዛ ወገኖቹ መጣ እነሱም አልተቀበሉትም ቢል አይገርምም። ዋቲፍ እኛ ብንሆን እኛ ወንድሞቹ ብንሆን ያጠያይቃል። አብሮ አድጎ አብሮ በልቶ ኢቭን የህይወትን እያንዳንዱን ነገር ምንም ነገር ሳይለየው እያንዳንዱን ነገር አብሮ ያደጋቸው ወንድማቸው አብሮ ተሻምቶ ይበላባቸው አብሮ አንድ ማድ ይበላ አብሮ የተጫወተ ያደገ እኔ ከአብርሃም በፊት ነበሩ ሲል እንዴት ለማመን ይከብዳል። መንፈስ ቅዱስ ነው በጣም ስለዚህ የሚያሰናክል ነገር ያለ ይመስላልና በእኔ የማይሰናክል የተባረከ ነው ያለው። ለዛና በመጀመሪያ በእግዚአብሔር መልክ የሚለው በእግዚአብሔር መልክ የሚለው የመጀመሪያ እሱ ጠቅሶታል። ያው ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር የሚለውን ሐሳብ በእግዚአብሔር መልክ ማለት ራሱ እግዚአብሔር የሆነ እንደ እግዚአብሔርም የሆነ እግዚአብሔርም የሆነ ማለት ነው። እና ከጥቅሱ እንደምንረዳው ግን ይሄንን እንደ መቀማት አልቆጠረውም። ያ ማለት ተቀምቷል ማለት ነው እኮ ምንም እንኳን በምድር ላይ እያለ ገና በማርያም ሆድ እንኳን ገና ሂደቱን ጠብቆ የሚያድግ ከሽል ገና ሙሉ አካል ይዞ እስኪወጣ ድረስ እንኳን ያኔ እንኳን አምላካችን የዘላለም አምላክ ቢሆንም ግን ከእግዚአብሔር ያነሰበትና የተቀማው ነገር አለ ማለት ነው። የተቀማ ነገር የተወው ነገር አለ፣ ሲመጣ የተወው ነገር አለ። ባዶነቱ አሁን ሻም ከኛ መካከል አሁን ወደ አንድ እንስሳ መለወጥ የሚፈልግ ማን አለ? ድመት ወይም ውሻ ወይም ዝንጀሮ መሆን የሚፈልግ ማን አለ? ይሄ ለኛ ውርደት ነው። እኔ የሚገርመኝ ራሱ እንዴት አሳነሱ? ስጋን አዘጋጀልኝ ሲል በስጋ እንዴት አደረ? ይሄ ኢንካርኔሽን ምስጢረ ስጋዊ በጣም ጥልቅ ነው፣ ከማስተዋል ያልፋል። በጣም እንዴት አሳነሰው ራሱን? እንዴት ወሰነው? በስጋ ማደር ለእግዚአብሔር ሰማይና ምድርን እኮ ይይዙት ዘንድ አይችሉም ነው የተባለው አይደል? አይችሉም። ሰለሞን ሲጸልይም እነሆ ሰማይ ከሰማያት ያለው በላይ ያለው ሰማይ እንኳን ሊይዝህ አይችልም ብሎ ቤተ መቅደሱን በተመረቀበት ጊዜ ጸለዩ ጸሎታል። እንዴት ራሱን አሳነሱ በስጋ ውስጥ ሲያደር። ይሄ ባዶነት ነው። በጣም ባዶነቱ ከድህነቱም ጋር ይገናኛል አይደል? ለቀበሮዎች ጉድጓድ አላቸው፣ ለሰማይ ወፎች ጎጆ። የሰው ልጅ ግን ራሱን የሚያስጠጋበት የለውም መጠለያ። ኢየሱስ እንደ ድሃ ነበር የኖረው። በነገራችን ላይ አንዳንድ ድህነቱን ለመግለጥ የሚጠቁሙ ጥቅሶች አሉ። የመጀመሪያ አገልግሎቱን ራሱ የሚደግፍ ሰው ያስፈልገው ነበር አይደል? አምላክነቱን ተጠቅሞ የሰው ኃይል ሰው ከሚጠቀመው የተለየ ኃይል መለኮታዊ ኃይል አልተጠቀመም። ሰው በእምነት በእግዚአብሔር ኃይል ተደግፎ የሚያደርገው ነገር ብቻ ነው ያደረገውና አገልግሎቱን የሚደግፉ ሴቶች ነበሩ። ሌላ እነ ኒቆዲሞስ ይረዱት ነበር፣ ይደግፉት ነበረ። ሌላ ካስታወሳችሁ በክስ ጊዜ መልኩና ጽፈቱን የማን ያሳያል ብሎ 1 ዲናር ከሰው ነበር የጠየቀው። ምናልባት ኪሱም ስላልነበር ይኖራል፣ ምናልባት ብዙም እርግጠኛ ባልሆነ። ሌላው ግን 2 ሳንቲም አጥቶ ነበር። ለቤተ መቅደሱ አንተና ደቀ መዛሙርት ለምንድነው የማትከፍሉ? ጴጥሮስ አልከፈለም እና ለምንድነው የማትከፍሉ ሲል የግድ ታምር መስራት ነበረበት 2 ዲናር እንትን ለማለት እና ባዶ ነበር የሆነው በጣም። ከዛ ሲቀጥል የባሪያ መልክ የሚለው አንደኛ የገረጣ ነበር። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ማለት የሚወደድ ነገር የለውም። ሰው እኮ አይቶ ፊቱን እንደሚያዝሩበት ነው ይላል ኢሳይያስ። አይቶ ግር ብሎ ይመጣል እኮ ሰምቶ ነው፣ ዝናውን ሰምቶ ስራውን ሰምቶ ይመጣል። ሲመጣ የሚያስደንቅ ነገር የለውም። የባሪያ መልክ ምንድነው? በስራ የተጎዳ እኮ ነው አይደለ? ኢየሱስ በነፍሱ ከተሸከመው የሰው ልጆች ሁሉ ኃጢአት የተነሳ የገረጣ ፊት ነበረው እና መልኩ የባሪያን መልክ ይመስል ነበር። መልኩ ብቻ ሳይሆን የባሪያን ስራ ሰርቷል አይደል? ዮሐንስ ወንጌል 13 ላይ ዝቅ ብሎ አገልግሏል። ከሁሉ ግን የሚገርመው እስከ ሞት አይደለም፣ ያውም እስከ መስቀል ሞት የሚለው ሞት ቢሉት ሞት አይደለም። አሁን የመስቀል ሞት ስቃዩ በጣም ከባድ ነው፣ ግን ከስቃዩ ባለፈ ውርደቱ ነው። የመስቀል ሞት ያስፈልገው አንድም ስቃዩ፣ ዋናው ግን ውርደቱ ነው። በጣም ዕብራውያን ምዕራፍ 12 ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ ይላል። በፊቱ ስላለው ደስታ ስለ ልጆቹ መዳን ነውርን ናቀው። ነውር ነው። እኔ ጥናት አድርጌ ሮማውያን የሚሰቅሉት መላመላቸውን ከእግዚአብሔር ወንድ ልጅ ነው የተሰጠን። የወንድ ልጅ የወንድነት አፍረቱን የሚሸፍንበት ቆራጣ ጨርቅ ራሱ ላይ ሳይጥል
ይሄ ትልቅ ውርደት ነው በእውነት ለመናገር። ይሄ አእምሯችን ሊረዳው ልባችን ሊያስተውል አይችልም። ተፈላጊው የመስቀል ሞት ውርደቱ ነው። እንግዲህ ሰማይና ምድርን የሚያስጌጥ አረ ሰማያት በመንፈሱ ውበትን አገኙ ይላል። ፍጥረትን ያስዋበ በውበቱ ያሳመረ ጌታ በመስቀል ላይ በቃ እርቃኑን ነበር። ይሄ ውርደት ነው። እስከዚህ ድረስ ነው ዝቅ ያለው። አሁን መልእክቱ ምንድነው ታዲያ? ይሄን ጌታ ይዞ እኮ ነው ስግብግብነት። ይሄን ጌታ ይዞ ቀና ቀና ማለት አይፈቅድም። ቤቱ የእግዚአብሔር ቤት አይፈቅድም። የባሪያዎችን ስራ ያውም የአገልጋዮች አገልጋይ ዝቅ ያለው እሱን ጌታ እያገለገሉ እሱን ጌታ መልካለው እያሉ እሱን ስሙን እየጠሩ በሱ እየተጠሩ ትዕቢት፣ ወገንተኝነት፣ ራስ ወዳድነት፣ ከፍ ከፍ ማለት ይሄ በጣም ነውር ነው እና ምንም ቦታ የለውም። የጳውሎስም ዋና ሐሳቡም ይሄ ነው። ግን ደስ የሚለው ይሄንን ኢየሱስን ያለ ልክ ከፍ ከፍ አደረገው የሚለው ነው። በቃ ያለ ልክ ዝቅ ዝቅ ያለውን ያለ ልክ ደግሞ ከፍ ከፍ አደረገው። ስለዚህ ለኛም የሚናገረው ነገር አለው። ከፍታ ያለው በዝቅታ ውስጥ ነው። ምንም እንኳን የተለመደ ነገር ቢኖርም ዝቅ በማለት ውስጥ ከፍታ አለ፣ በመዋረድ ውስጥ ክብር አለ። መንገዱ ይሄ ነው። በቃ ለመክበር ከፍ ለማለት በጌታ ፊት ትልቅ ለመሆን ዝቅ ማለት፣ ማነስ፣ ማገልገል። አሞኝተነዋል ሲሉ ችግር የለም እንደተሸወድን እንዳጣን ሲሰማን ዝቅ ማለት፣ ማገልገል። ይህ መንፈስ የክርስቶስ መንፈስ ነው። ልክ ነው። የክርስቶስ ልብ የክርስቶስ ሐሳብ ዝቅ በል ነው የሚለው። ትሁት ሁን፣ እኔ ያሸንፋለሁ፣ እኔ እበልጣለሁ፣ የኔን የተሻለው የኛ ነው የሚልን ነገር እንዳታመጣ፣ በቤቴ እንዳታመጣ፣ በቤቴ ይሄ ቦታ የለው፣ ይሄ ለስራ አይሆንም እና ያንን ደግሞ መንፈስ ቅዱስ በኛ ውስጥ ሲሰራ ኢየሱስን እያሳየን ቃሉን ወደ ልባችን የበለጠ እያደረገ ያስችለናል እንጂ እንደው ቅድም እንዳልነው ነው በፈለገ የሆነ ተነጋግረን እንኳን ዝም ብለን ብንሄድ ምንም አይጠቅመን። እንደው ሰንበት ትምህርታችን ሲጀምር አንድነት እንደሚያስፈልገን እናውቃለን፣ ግን መተግበር ግን መከራ ነው፣ በጣም መከራ ነው። ለዚህኛው ስጋችን ካልገደል ወይም ደግሞ ትህትና ትሁት የሆነውን የክርስቶስን ልብ ካልወሰድን በመንፈስ ቅዱስ አማካኝነት ካልጋበዝ ነው በስተቀረ አይችልም። ገላመጠኝ፣ ሰላም አላለኝ፣ ትናንሾቹ ነገሮች እንኳን ምን ያደርጋሉ? ትልቅ ጉዳይ ይሆናሉ። እና እሱ ግን ተተፋበት በራሱ በፍጡር እርግማን። ያ እርግማን ቤተክርስቲያን ነች ያዘዘችበት። ቤተክርስቲያን በእኛ ሕግ መሰረት ጲላጦስ እንኳን ኖ እያለ በእኛ ሕግ መሰረት የመጨረሻውን እርግማን እየወሰደ እና ይሄ ሁሉ ለእኛ ነው። ስለዚህ እኛም ደግሞ ኢየሱስን መምሰልን ኢየሱስን ልምሰል ማለትን ሁሌም ትሁት መሆንን እንድንፈልግ ጥሪ ያቀርብልናል። የቀረ ሀሳብ አለሽ? የቀረኝ ጥቅሱን ለማንበብ ነው፣ ቅድም የተባለውን ማለት ነው። ራሱ እንዳለመታደል ሆኖ ያው በዓለም ምንድን ነው ራስን አሳይ፣ አቅምን ተናገር፣ በቃ ስለማንነት አንተ ተናገር፣ አንደኛ ነኝ በል ይላል። ግን ክርስቶስ ግን እንደዛ አይደለም ያለው እና በማቴዎስ 28 ከ11-12 ላይ ምን ይላል? ከእናንተ የሚበልጠው አገልጋይ ይሆናል። ራሱን ከፍ የሚያደርግ ሁሉ ያዋርዳል፣ ራሱን የሚያዋርድ ሁሉ ከፍ ይላል። እና የከፍታ ራሱ መንስኤው ወይ ጅማሬው ዝቅ ማለት ነው። ዝቅ የሚል ከፍ ይላል፣ ከፍ የሚል ደግሞ ይዋረዳል። እና እንደ እግዚአብሔር ቃል ስንኖር ልዩነቱን እናውቀዋለን። ትሁት የሆነ ሰው ነው ማደግ መለወጥ የሚችለው። ራሱን ከፍ ከፍ የሚያደርግን ይዋረዳል፣ ዝቅ የሚለው ነው ከፍ የሚለው ነው ማለት ነው። እግዚአብሔር ይባርክሽ። ኢየሱስም ደግሞ ከዝቅታ በኋላ ያየውን ከፍታ ጳውሎስም ተናግረዋል። ምላስ ሁሉ በዚህ ምድር ላይ ያለ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል እና ይህንን ከፍታ ደግሞ ኢየሱስ ይዞን ከፍ እንዲል እኛ ምን እንበል? በእግሩ ስር ዝቅ እንበል። በኃይለኛው በእግዚአብሔር ፊት ራሳችሁን
አሉ። በጊዜው ምን እንዲያደርጋችሁ ከፍ እንዲያደርጋችሁ በጊዜው ያደርገዋል። ከፍታን እራሱ እግዚአብሔር ያምጣው አስፈላጊ ከሆነ። ባይሆንም ግን እኛ ማገልገላችንን ወይም ትህትናችንን እንቀጥል። ይሄ ደግሞ የላይ ላይ ሳይሆን ከውስጥ ይሆንልን። መንፈስ ቅዱስ ይረዳናል። እኛ ብቻ ምን እንበል? ዝቅ ብለን ጌታ ሆይ ሙላኝ፣ ጌታ ሆይ ተጠቀምብኝ፣ ጌታ ሆይ ኢየሱስን እንድመስል አስችለኝ እንበል። ጌታ ደግሞ የተጸለየውን ምን አይልም? አይንቅም። የዛሬውን በዚህ ጨረስን። እንግዲህ ይህ ትህትና ለእኛም ይሆንልን፣ ጸሎታችን ነው። ለእኛም ይሆንልን። ደግሞ የሁል ጊዜ ጸሎታችን ይሆን፣ የአንድ ጊዜ የአንድ ሰሞን የሞቅታ ሳይሆን የሁል ጊዜ ይሆንልንና ይህንን እያሰብን እህታችን ምንትዋብ ጸሎት ታደርግልንና እንጨርሳለን። እሺ፣ እንጸልያለን። በሰማይ ያለ አፍቃሪና ኃያል የዘላለም አባት ሆይ እናመሰግንሃለን። አንተ አምላክ ሆነ ሳለ፣ የምድርና የሰማይ ፈጣሪ ሆነ ሳለ፣ የሁሉ ገዢ ሆነ ሳለ ትህትና ልታሳየን ግን ዝቅ ዝቅ አልክ። ሰውን ስጋ ለበስክ አባት ሆይ፣ ያም ደግሞ አልበቃ ሆኖ አገልጋይ ሆንከን። እንደገና ደግሞ የመርገም ሞትን በመሞት ታላቅን ነገር አስተማርከን። ለዚህ ሁሉ እናመሰግንሃለን። ይህ ሁሉ ደግሞ የሚገባን ሆኖ አይደለም፣ ስለወደድከን ብቻ ከፍቅር የተነሳ ጠላቶች ያለን እኛን ስለወደድክ ይህንን አደረግ። እናመሰግንሃለን። ስላልገባን ግን እኛ ጌታዊ እንዳንተ መሆን አልቻልንም፣ አልተለወጥንም። እንዲገባን በእውነት ደጋግምና ንገረን ብለን እንደዘመርነው እስኪገባን ድረስ እንድትናገረን፣ እንድታስተምረን፣ ልባችን ቃልህ ሰይፍ የሆነው ቃልህ ልባችን ሁሉ እንዲሰብረው፣ እንዲቆራርጠው፣ እንዲለውጠው እንለምንሃለን አባት ሆይ። ይህ መሆን የሚችለው ከራሳችን አይደለም፣ አንተ ጌታዊ በልባችን ስታድር ነው፣ አንተ ስትለውጠን ነው፣ አንተ ስትነካን ነው። ስለዚህ ጌታዊ በአንተ መነካት እንፈልጋለን። አንተ እንድትለውጠን ለምንሃለን አባት ሆይ። ያንተ ልብ እንድትሰጠን ለምንሃለን። በክርስቶስ ልብ የነበረው በክርስቶስ ሐሳብ የነበረውም ይህ ሐሳብ በእናንተ ይሁን ብለን እንደተናገርከን ጌታ ሆይ ዝቅ ዝቅ እንበል። አንተ በጊዜው ከፍ እንድታደርገን አባት ሆይ ትህትናን አስተምረን ጌታ። ደግሞ ለምንሃለን ዛሬ ይህንን መልእክት ለሚሰሙት ሁሉ በረከት እንድታበዛላቸው፣ በተለየ መንገድ እንድትናገራቸው አባት ሆይ መልእክትህ ጌታው የተዘራው ዘር እንዲሁ የሚቀር ሳይሆን ፍሬን የሚያፈራ አንተን የሚያሳይ እንዲሆን እንለምንሃለን አባት ሆይ። በቀረው ጊዜ ሁሉ አትለይን፣ በኢየሱስ ስም ጠየቅን፣ አሜን። ለተመልካቾቻችን እስካሁን ስለተመለከታችሁን አብራችሁን ስለነበራችሁ ለአድማጮቻችን እግዚአብሔር ይባርካችሁ ለማለት እወዳለሁ። የሰማነውን መተግበር እንድንችል እግዚአብሔር ይርዳ። ምናልባት ጊዜ ካለ አምላክ ሳለህ ፈጣሪያችን የሚለውን መዝሙር ከስቱዲዮ እንዲጋበዝ በዚሁ ጠይቃለሁኝ። የዛሬውን በዚህ ጨረስን። ሳምንት በሌላ ርዕስ እስከምንገናኝ ደህና ሆኑ። መልካም ሳምንት። አምላክ ሳለህ ፈጣሪያችን ስለኛ ብለህ ሰው ሆንክልን። ዝቅ ማለት መቼ ገባን? እኛ ራሳችንን መች አዋረድን? ቅን አድርገን ጌታ ኢየሱስ ትዕቢትን ሻርና በትህትና ልናመልክ ፍቅር ይግባንና የከበረን ስፍራ ትተህ ለእኛ ተዋርደሃል። ጌታ ኢየሱስ አንተ ወርዳ ትሕትና ዋጠናል። እግር ማጠብ ጎንበስ ማለት
በትሕትና ከሌለበት የማይጠቅም የታይታ ነው። መዋረዳችንን የእውነት አድርገው ቅን አድርገን ጌታ ኢየሱስ ትዕቢትን ሻርና በትሕትና እናምልክ ፍቅር ይግባንና የከበረን ስፍራ ትተህ ለእኛ ተዋርደሃል። ጌታ ኢየሱስ አንተ ወርዳን እንምሰልህ አንተ የማንጠቅም ባሪያዎች ነን። ጌታችን ረድተህ ባታቆመን የትኛው ጽድቅ ያስመካናል? ጌታ ራስህ ግን ሰው አድርገህናል። ቅን አድርገን ጌታ ኢየሱስ ትዕቢትን ሻርና በትሕትና ልናመልክ ፍቅር ይግባንና የከበረን ስፍራ ትተህ ለእኛ ተዋርደሃል። ጌታ ኢየሱስ አንተ ወርዳን እንምሰልህ አንተ ከፍ ማለት የሚመጣው ከትሕትና ከታች ነው። በሰማያት ታላቅ መሆን ይፈልጋል በዚህ ትሕትናን። ቅን አድርገን ጌታ ኢየሱስ ትዕቢትን ሻርና በትሕትና እናምልክ ፍቅር ይግባንና የከበረን ስፍራ ትተህ ለእኛ ተዋርደሃል። ጌታ ኢየሱስ አንተ ወርዳን ትሕትና ያዋጣናል። ስኬት ቢሆን ክንውኑ ከጌታ እንጂ ከኛ አይደለም። አለን ብለን ምንመካበት ኢየሱስ አንተው ሁን በዘመናት። ቅን አድርገን ጌታ ኢየሱስ ትዕቢትን ሻርና በትሕትና እናምልክ ፍቅር ይግባንና የከበረን ስፍራ ትተህ ለእኛ ተዋርደሃል። ጌታ ኢየሱስ አንተ ወርዳን እንምሰልህ አንተ